ተመልካቾች ሐሳብ ላይ ይቀጥላል። በሁለተኛው ጉዳይ ደግሞ አሁን ወደ እናንተ መድረሱን ይቀጥላል ማለት ነው። እንግዲህ በዚህኛው አመት ማጠቃለያውን የሚያገኝ ኢትዮጵያውያን በዓለም አቀፍ ደረጃ ስማቸውን የገነቡበት ምናልባትም ኢትዮጵያ የዓለም ሳምባ ትሆናለች ተብሎ እየታየበት ያለውን የአረንጓዴ አሻራ መርሃ ግብር የመጨረሻውን ማጠቃለያ ፕሮግራም ጀምራለች። በዚህኛው አመት እንግዲህ 8 ቢሊዮን ችግኞች ይተከላሉ። እስካሁን ድረስ በታቀደው በሁሉም ምዕራፎች 50 ቢሊዮን ችግኞችን ለመትከል እስከ ባለፈው አመት ድረስ ከ40 ቢሊዮን በላይ ችግኞችን ተክለን አንድም የኛን ሪከርድ የሰበርንበት ወይም ደግሞ ክብረ ወሰን የሰበርንበት ኢትዮጵያውያንም ምናልባት ለዓለም ስጋት የሆነውን የአየር ንብረት ለውጥ መከላከል ብቻም ሳይሆን ከምግብ ዋስትናም አኳያ ዓለም ብዙ ነገሮችን ፈተናው ባስተናገደበት ሰዓት ኢትዮጵያ ያንን ለመቀልበስ የሰራችበት ስራ መሆኑን በዓለም አቀፍ ደረጃ እውቅና ያገኘችበት ስራ ነውና አሁን እንግዲህ የመጨረሻው ምዕራፍ ላይ ደርሰናል። በዚህኛው 8 ቢሊዮን ችግኝ ከተከልን ከ50 ቢሊዮን ችግኝ በላይ እንተክላለን ብለን የታየውን እንደ ሀገር የተያዘውን ትልም ከዛም በላይ ልናሳካ እንችላለን ተብሎ የተያዘበት ጉዳይ ነው ያለውና የኢትዮጵያን የእስካሁኑ ጊዜ እንስቲ ከአፈወርቅ ልጀምርና ዓለም እየከፈለች ያለው ዋጋ አንድም በእጃችን ሁለትም በተፈጥሮ እየመጣ ያለውን የአየር ንብረት ለውጥ ምክንያት እየመጡ ያሉትን ትላልቅ ጉዳቶች እናስታውሳለን። እነዛ ውስጥ ሆና ነው እንግዲህ ኢትዮጵያ ትልቅ የተባለውን ኢኒሺዬቲቭ ወይም ፕሮጀክት ይዛ አረንጓዴ አሻራ መርሃ ግብርን እያስኬደች ያለችውና አጠር አድርገን እናንሳ። እስካሁን ድረስ ያለው ጉዞ ምን ይመስል ነበር? ምንስ ውጤት አምጥቷል? እያለን አጠር እያደረግን እያየን እንሂድ። እንግዲህ የአረንጓዴ አሻራ ጉዳይ የአረንጓዴ ኢኮኖሚ ጉዳይ ቅንጦት አይደለም። በተለይ እንደኛ ላለ የምግብ ዋስትናን ለማረጋገጥ ለሚሰራ ሀገር ግዴታ ተደርጎ የሚወሰድ ነው። ባለፉት ጊዜያትም በተለይ የለውጡ መንግስት ወደ ስልጣን ከመጣ በኋላ በርካታ ስራዎች ተሰርተዋል። በተለይም ክረምት የሚሰራው ይህ አረንጓዴ አሻራ መርሃ ግብር በየአመቱ ቁጥሮችን እየጨመረ ዘንድሮ 8 ቢሊዮን ደርሷል። ይህ ምን ማለት ነው የሚለው በጣም ብዙ ነገር ማለት ነው። በውጤቶችም የታየ ስለሆነ አንደኛው የዚህ የተፈጥሮን መጠበቅ ማለት ተፈጥሮ ላይ የምናገኘውን ሰዎች ከተፈጥሮ ጋር ያለን ጥገኝነት የሚያሳድግ ነው። እንግዲህ እኛ ደግሞ ተፋሰሶች አሉን፣ የተለያዩ ውሃዎች አሉን፣ የመጠጥ ውሃና ሌሎች ፍላጎቶች አሉበት ሀገር ነው። ይህ ወደ 3% ድረስ ተመናምኖ የነበረውን የኢትዮጵያ የደን ሀብት እንግዲህ ባለፉት ጊዜያት ከለውጡም በፊት ጅምሮች ቢኖሩም በተለይ ከለውጡ በኋላ ግን ይህንን የአረንጓዴ አሻራ ኢኒሺዬቲቭ እና አረንጓዴ ኢኮኖሚ አካል አድርጎ የመስራቱ ሂደት በጣም ብዙ ስራዎችን የተሰሩበት ነው። የደን ሽፋንን ከማሻሻል የብዝሃ ህይወትን ጉዳይ ከማሳደግ አኳያ በተጨማሪም የውሃ ሀብታችን እንዲያገግም ከማድረግ አኳያ በጣም ብዙ ሚና የተጫወተ ነው። እንደምታውቁት ከሚተከሉ ችግኞች መካከል ከፊሎቹ ደግሞ የሚበሉ እጽዋት ለምግብ የሚውሉ እንደ አቮካዶ፣ ማንጎና ሌሎችን መተከላቸው በተለይም የምግብ ዋስትና የሚባለውን በሁለት መንገድ አንደኛ ራሱ የሚበላውን ተክል በማልማትና በአረንጓዴ አሻራው ይህንን የሚበሉትን ተክሎች በመትከል እነሱን በማልማት የምግብ ዋስትናን ለማረጋገጥ የተሞከረበት፣ በሌላ በኩል ደግሞ የተፈጥሮ መጠበቅ የመሬት ለምነትን ስለሚጨምር የምርታማነት መጨመርን ስለሚያመጣ ይህ ለምግብ ዋስትናው ቀጥተኛ ምክንያቱም በተፈጥሮ መዛባት ምክንያት ትንሽ ምርት ይሰጥ የነበረ መሬት ምርቱ እንዲጨምር በማድረግና ሌሎች ሚናዎች የግብርና ምርታማነትን በመጨመር ትልቅ ሚና የተገኘበት ነው። ብዙ ምንጮች ወደ መድረቅ የሄዱ የውሃማ አካላት እንዲመለሱ የማድረግ የማገገም እዛ አካባቢ የተሰሩት ደግሞ በተለይ ለተፈጥሮ ጥበቃ ትልቅ ሚና ያላቸው ነው። ይህ ለኢትዮጵያ በነገራችን ላይ ደን መትከል ከደን ማብዛት በተጨማሪ በተለይ በግብርና ላይ ብዙ እንደሚሰራ ሀገር መለወጥ እንደሚፈልግ ሀገርና ከፍ ያለ ሚና እንደሚጫወት ሀገር ትልቅ ሚና ያለው ነው። ከዛ ባለፈ ግን በዲፕሎማሲውም ለኢትዮጵያ ብዙ በረከት ይዞላት የመጣ ይመስለኛል። የመጀመሪያው የዚህ የገር ዲፕሎማሲ የምንለው እንግዲህ የተለያዩ መገለጫዎች አሉት። ይህ አንዱ ነው። ለምሳሌ ኮፕን የዓለም የአየር ንብረት ለውጥ ጉባኤን ኢትዮጵያ እንድታዘጋጅ ተመርጣለች። ምክንያቱ አረንጓዴ አሻራ ላይ የሰራነው ስራ ለሌሎች ሀገራት ምሳሌ ኢትዮጵያን ስለሚያደርጋት አንዱ የገር ዲፕሎማሲ መንገዳችን ተደርጎ ተገልጿል። በሌላ በኩል ለጎረቤት ሀገሮቻችን ችግኞችን በመስጠት ከጎረቤት ሀገራት ባሻገር ሌሎች ሀገራት የኢትዮጵያን ልምድ በመቀመር የአረንጓዴ አሻራን ለመተግበር ሙከራዎች ያደረጉ ነው። ኢትዮጵያ ተሰሚነቷ ጨምሯል ማለት ነው። ኢትዮጵያ ምሳሌ ሆናለች ማለት ነው። ይህ ሶፍት ዲፕሎማሲ ወይ ደግሞ የገር ዲፕሎማሲ ለምንለው መሰረት የሚጥል ነው። አንድ ሀገር የአንድን ሀገር ተሞክሮ ወሰደ ማለት የዛን ሀገር ጋር ያለውን ግንኙነት ያን ሀገር እንደ ምሳሌ ወሰደ ማለት የዛ
ሀገር ተደማጭነትና ተቀባይነት እየጨመረ ሄዷል የሚል መልእክት የሚያስተላልፍ ነው። ስለዚህ በገር ዲፕሎማሲ ከምግብ ዋስትና ከህልውና ከወንዞች ከብዝሃ ህይወት ባለፈ ኢትዮጵያ በተሰሚነቷ እንዲጨምር ኮፕን የመሰሉ ዓለም አቀፍ ጉባኤዎች እንድታዘጋጅ በመንግስታት መሪዎቹ በራሱ እውቅና ያገኙበት ነው የአረንጓዴ አሻራ መርሃ ግብርና እንደው ዛፍ ከመትከል ደን ከመትከል ባለፈ ኢትዮጵያ በብዙ የተጠቀመችበት ለዓለም ብዙ የሰጠችበትና ብዙ የምንጠብቅበት መርሃ ግብር ይመስለኛል። እነዚህን ጉዳዮች ካለንሳኝ እንግዲህ በተለይ የኢትዮጵያ አረንጓዴ አሻራ መርሃ ግብርን ስናስታውስ ዓለም በብዙ በሙቀትም ሆነ ምናልባትም ከኢንዱስትሪ አብዮት ወዲህ በጣም ሰፊ በሆነ ደረጃ የአየር ሙቀት የጨመረበት ብዙ ሀገራት አንድም በእሳት አንድም በጎርፍ እየተጠለቀሉበት ባለበት ሰዓትና ጉዳቱ እያየለ ባለበት ሰዓት እንግዲህ የአየር ንብረት ለውጥን ለመከላከል የተጀመረ ስራ ቢሆንም አፈወርቅ ባነሳው ደረጃ አሁን ከፍ ብሎ ከዛም የዘለለ ወደ ዲፕሎማሲው የሚሄደ ወደ ኢኮኖሚ የሚሄደ ነውና ወደ በረከት ልምጣና አረንጓዴ አሻራ መርሃ ግብር አፈወርቅ ባነሳው ላይ እየጨመርክም ከአረንጓዴ ኢኮኖሚ አንጻር ስለ ኢትዮጵያ ምን ይዞ መጣ የሚለውን ነገር ደግሞ እንጨምር። መልካም እንግዲህ አሁን ላይ የኢትዮጵያ የደን ሽፋን 23.6% አካባቢ ደረጃ ላይ ደርሷል። ይሄንን በ2030 ወደ 30% አካባቢ ማድረስ ግብ ተጥሎ እየተሰራ የሚገኝበት ሂደት ውስጥ ነው የምንገኘው። በዚህ ውስጥ እንግዲህ በርከት ያሉ በረከቶችን እያገኘን መተናል። አንዱ ካገኘናቸው በረከቶች መካከል አንዱ በኢትዮጵያ የኤክስፖርት ምርት ውስጥ ወይም የኤክስፖርት ሸቀጦች ውስጥ በዋነኛነት የሚጠቀሰው ቡና እንደሆነ ይታወቃል። ቡና አረንጓዴ አሻራ 2011 ከመጀመሩ አስቀድሞ 500 ሺህ ቶን አካባቢ ነበረ ኢትዮጵያ በአመት የቡና ምርት የምታመርተው ከዚህ ውስጥ ለገበያ የምታቀርብ የነበረው ማለት ነው። ዛሬ ላይ ግን 1.5 ሚሊዮን ቶን ማድረስ የተቻለበት ነው። 3 እጥፍ አካባቢ ይሄንን የምርት መጠን ማሳደግ ተችሏል። ቡና መጠኑ የሚያድገው የምርት መጠኑ የሚያድገው ከተከልክ ብቻ ካልተከልክ ፍሬውን ልታገኝ አትችልም። ስለዚህ በአረንጓዴ አሻራ በስፋት በቢሊየን የሚቆጠሩ ችግኞችን መትከል በመቻሉ በተለይ በቡና ዘርፍ ላይ ማለት ነው ውጤት ማምጣት ተችሏል ማለት ነው። ዛሬ ላይ ቡና በ2017 የነበረውን ካየን 2.56 ቢሊዮን ዶላር አካባቢ ማግኘት የተቻለበት ነው። ምን ማለት ነው? ኢትዮጵያ ከግብርናው ዘርፍ በድምሩ የተለያዩ ሸቀጦችን ልካ ታገኝ የነበረውን የዶላር ምንዛሬ የውጭ ምንዛሬ አሁን ከአንድ ሸቀጥ ብቻ ማግኘት ይችላልች። ምን ማለት ነው? እያሰብን ያለ ነው የወጪ ንግዳችንን የማሳደግና ባላንሱን በኢኮኖሚያችን ውስጥ የወጪና የገቢ ንግዳችንን ባላንስ የማድረግ ሂደት ውስጥ ትርጉም ያለው ለውጥ የሚያመጣ ስራ አረንጓዴ አሻራ እያሰራ ነው ማለት ነው። ይሄንን ከዚህ አንጻር መመልከት እንችላለን። በጥቅሉ አሁን ላይ 11.2 ሚሊዮን ሄክታር መሬት በደን ወይም ደግሞ በአረንጓዴ አሻራ በተተከለው ስራ መሸፈን የተቻለበት ነው በሄክታር ደረጃ ማለት ነው። ይሄ በጣም ትልቅ ቁጥር ነው። ይሄ ትልቅ ቁጥርነት ደግሞ የሚያደርገው እንግዲህ የምንበላው መሆኑ ነው። ለምሳሌ አቮካዶን ቅድም እንደው በረከት ስታነሳት እዚያ ላይ አቮካዶን የመሰሉ ምርቶችን ኢትዮጵያ ማትታወቅባቸው ጭምር ወደ ዓለም አቀፍ ገበያ እንድንልክ ምክንያት ሆኗልና ይሄ ዝም ብሎ ቁጥር ማለት ብቻ አይደለም የሚለውን በትክክል ሌላው መነሳት ያለበት ነገርና ጠቃሚው ነገር ከአረንጓዴ ኢኮኖሚ ግንባታ አንጻር ኢትዮጵያ በአረንጓዴ አሻራ ምን እያሳካች ነው? አረንጓዴ ኢኮኖሚ ብለን ስንል አንድ ሁለት ነገሮችን ማንሳት እንችላለን። አንደኛ የአካባቢ ብክለትና የተፈጥሮ ሀብትን መመናመንን መቀነስ ነው አንደኛው አረንጓዴ ኢኮኖሚ። ሁለተኛው የሰው ልጅ ደህንነትና ማህበራዊ እኩልነትን የሚያረጋግጡ የኢኮኖሚ ስርዓቶችን መፍጠር ነው። ስለዚህ በዚህ ውስጥ የስርዓት የኢኮኖሚ እድገትን ከተፈጥሮ ውድመት ጋራ መለያየት አለበት የሚል መርህ ላይ ቆሞ የሚሰራበት ነው የአረንጓዴ ኢኮኖሚ ብለን ስናነሳ። በዚህ ውስጥ እንግዲህ ዋናው ምሰሶዎች የአረንጓዴ ኢኮኖሚ ብለን ስናነሳ አንደኛው የታዳሽ ኃይል ነው። ከታዳሽ ኃይል አንጻር ስናነሳ ፀሐይን፣ ንፋስን፣ ውሃን ያሉ ለአካባቢው ሂደት ወይም ደግሞ የተፈጥሮ ምንድነው አግሮ ኢኮሎጂ በጣም ተስማሚ የሆኑ ነገሮች ናቸው። ተፈጥሮን አይጎዱም ማለት ነው። ሌላኛው የሀብት አጠቃቀምን ብቃት ነው። አነስተኛ ጥሬ ዕቃዎችንና ውሃን በመጠቀም ከፍተኛ ምርት ማምረት የምትችልበትን ኢኮኖሚ መገንባት ነው። ሶስተኛው የካርቦን ልቀትን መቀነስ ነው በእነዚህ አይነት ሂደቶች ውስጥ በመጠቀም። ስለዚህ ኢትዮጵያ ከአረንጓዴ አሻራ አንጻር እየገነባች ያለችው የአረንጓዴ ኢኮኖሚ አንደኛ በስትራቴጂ የተደገፈ ነው። ስትራቴጂ ጭምር አውጥታ እየሰራችበት ነው። አንድ ሁለት ነገሮችን ብቻ ከዚህ አንጻር አንስቼ ልቋጭ። አንደኛው የአረንጓዴ አሻራ መርሃ ግብር ነው። ከዚህ አንጻር ከአረንጓዴ ኢኮኖሚ ግንባታ ስትራቴጂ አንጻር እየሰራችበት ያለው በቢሊየን ችግኞችን በየአመቱ እየተከለች ነው የምትገኘው። ከ20 ሚሊዮን የሚልቁ ዜጎች ደግሞ በየአመቱ በዚህ ሂደት ውስጥ ይሳተፋሉ። ይሄ በማህበረሰብ ትስስር ውስጥ የሚያመጣው ትርጉም በጣም ከፍ ያለ ነው። ከምንተክለው ችግኝ በነፃ ለሀገራችን ከምንሰጠው ስጦታ አንጻር ማለት ነው። ሌላኛው የታዳሽ ኃይል ልማት ነው። ኢትዮጵያ በታዳሽ ኃይል የታላቁ የኢትዮጵያ ህዳሴ ግድብን
ገንብታ አጠናቃ ወደ ስራ አስገብታለች። ለኢነርጂ ፍላጎቷ የምትጠቀመው የታዳሽ ኃይል መሆኑ በራሱ በዓለም አቀፍ ገበያ የምታመርተው ምርትም ተፈላጊ እንዲሆን ያደርገዋል። አንድ እሱ ነው። ሁለተኛው የንፋስና የጂኦተርማል ፕሮጀክቶችን በስፋት እየሰራች ነው የምትገኘው። ሌላ የመጨረሻው የኤሌክትሪክ ትራንስፖርትን በሀገር ውስጥ መተግበር ጀምራለች በስትራቴጂ ጭምር። ይሄ እንግዲህ ከውጭ የሚገቡ የተሽከርካሪዎች በአብዛኛው ኤሌክትሪክ እንዲሆኑ ፖሊሲ ጭምር ተቀምጦ እየተሰራ ነው የሚገኘው። በሀገር ውስጥ ያሉትን በዛ እንዲተኩ ፍላጎት አለ። ይሄ ደምረ ስታየው ኢትዮጵያ የአረንጓዴ አሻራን መተግበር መጀመሯ የአረንጓዴ ኢኮኖሚ ከመገንባት አንጻር ትርጉም ያለው ስራ ላይ ነው የምትገኘው። እኛ እንደምናየው ችግኝ መተከል ብቻ አይደለም፣ ኢትዮጵያ ሳምባንም እየተከለች ነው። ቅድም ያነሳናቸው ዲፕሎማሲ ኢኮኖሚውን ብቻን ሳይሆን በረከት ያነሳው ብዙን ሰው የማያስታውሰው አሁን የአረንጓዴ አሻራ መርሃ ግብር መጣ ሲባል ብዙ ሰው የሚጠብቀው በዛ ደረጃ ነው። አንደኛ አንድነታችንን የምናጠናክርበት ከዚህ በፊት ማናቃቸው ትላልቅ ተቋማትም ከሀገር አቀፍ ደረጃ እኛ ብዙ ነገር ይጠበቅብናል፣ ኃላፊነት አለብን ብለው ኃላፊነታቸውን እየተወጡበት ያሉበት ሁኔታ ከመሆኑም አንጻር ዘርፈ ብዙ ጥቅም ስላለው ኢትዮጵያውያን በዚህ ደረጃ ወጥተው ክብረ ወሰንም እየሰበሩበት የራሳቸውንም ሀገር እየገነቡበት ያለበት የዓለም ሳምባ እየተከሉበት ያለበት ትልቅ መርሃ ግብር ከመሆኑም አንጻር የዘንድሮ የመጨረሻውን የማጠቃለያ 8 ቢሊዮን ችግኞችን የምንተክልበት 50 ቢሊዮን ችግኝ የመትከል ሀገራዊ ትልምን የምናሳካበትና ከዛም በላይም ሊሆን የሚችል ትልቅ መርሃ ግብር ነው። ተመልካቾቻችን ይህን ጉዳይ እዚህ ላይ ቋጭተን ሶስተኛውንና በዓለም አቀፍ ጉዳይ ደግሞ ተመልሰን እንገናኛለን።